በአንድነት እዚህ የተገኘ ነው ለአረንጓዴ ኢትዮጵያ ልማት የተጠናከረ ጉዞ አሁንም በስምንተኛው ዙር አሻራችን ልናኖር ለዛሬም ለነገም ተስፋችንን ልንተክል ነው በጋራ እዚህ ያለ ነው ማለት ነው። የአረንጓዴ ልማት እንደዚሁ ራንደምሊ የሚሰራ ትዝ ሲለን የምናረገው ሳይሆን በስትራቴጂ ተደግፎ በቁርጠኝነት የሚሰራ ለዛሬም ለነገም ተስፋችን ትውልድን የሚያስቀጥል ስራ ነውና ሁላችሁም ላበረከታችሁት እስካሁን ለነበረው ሀገራዊ በጣም እጅግ የሚያኮራ ውጤት ያስመዘገብንበት ነው። በዚህ ሂደት ውስጥ ደግሞ እኛም እንደ ተቋም አብረን ከናንተ ጋር ሆነን ስንተክል ቆይተናል። በዚህ ስላይድ ላይ ማሳያችሁ እንግዲህ ይታያችኋል ብዬ አስባለሁ። ስትራቴጂያችን እንደምታውቁት አሁን ደግሞ ተግባራዊ ያደረገን ያለ ነው የቀጣዩ ትውልድ አሁንም በአረንጓዴ ልማት በአረንጓዴ ኦፕሬተርነት በርካታ ስራዎችን የምንሰራበት ነው። አንዱ ትልቁ ስራችን ደግሞ የአካባቢን መንከባከብ እንደዚሁም ደግሞ የአየር ብክለትን መቀነስ የሚበክሉ ነገሮችንም ደግሞ ከመጠቀም ከቴክኖሎጂ አንፃር መቆጠብን ይጨምራል ማለት ነው። እንደምታዩት ኢነርጂ ኤፊሺየንሲ እንደዚሁም ደግሞ ግሪን ኢንፍራስትራክቸር ብለን በስትራቴጂ ነው ተግባራዊ የምናደርገው ማለት ነው። የአረንጓዴ ልማት ስራችን ቀደም ብዬ እንደጠቀስኩት የማህበረሰባችን ሁለንተናዊ ተጠቃሚነት የሚያረጋግጥ የኢትዮጵያን የግሪን ኢኮኖሚ ግንባታና ልማትን በዘላቂነት እንዲያስቀጥል ሆኖ በስትራቴጂ ቴሌኮም ደግፎ ባላንስድ በሆነ ስለሰው ስለ አካባቢ እንደዚሁም ስለ ኢኮኖሚ ለዛሬ እንደዚሁም ነገ ለሚመጣው ትውልድ መልካም አሻራችንን አሳርፈን ለማለፍ ነው። ይህንኑ በሚገባ የተረዳው ኢትዮ ቴሌኮም በቁርጠኝነት በስትራቴጂ እንደዚሁም አስፈላጊውን በጀት ሁሉ መድቦ ነው ይሄን የሚያደርገው ማለት ነው። ያንዳንዱ የምናደርገው ነገር ከሰው ልጅ ጋር የተቆራኘ ስትራቴጂያችን ሰው ተኮር ወይም ደግሞ ሂውማን ሴንትሪክ የምንለው ባላንስድ የሆነ ስትራቴጂ ነው በሁሉም ረገድ ያለን ማለት ነው። አንዱ የኢትዮ ቴሌኮም ውበት በአንድ አካባቢ ላይ ብቻ አይደለም የሚያደርገው ልማት እንደዚሁ የሚያገለግላቸው ደንበኞች ያሉት ሰፊ በሆነችው ሀገራችን ኢትዮጵያ ላይ ተንሰራፍቶ ነው ያለው ማለት ነው። ተጎዱ መሬቶች የተራቆቱ መሬቶችን በአረንጓዴ በመሸፈን ምቹ እና አረንጓዴ የሆነች ኢትዮጵያን እየገነባን ነው የምንገኘው ማለት ነው። ኢትዮ ቴሌኮም ቀደም ብዬ እንደጠቀስኩላችሁ መትከል ብቻ አይደለም፣ በጋራ እንተክላለን፣ በጋራ እንደዚሁ ደግሞ እናለማለን፣ እንከታተላለን፣ በጋራ እናሳድጋለን ማለት ነው። በጋራ አሻራችን እናኖራለን፣ በጋራ ምድራችንን እንጠብቃለን፣ በጋራ እንገነባለን። አሁንም ለለመለመች ኢትዮጵያ ማለት ነው። ከዚህ ባሻገር ኢትዮ ቴሌኮም እንግዲህ ችግኝ ከመትከል ባለፈ አረንጓዴ ኦፕሬተር ነው ይባልለታል። በዓለም ካሉ 776 ኦፕሬተሮች አረንጓዴ ኦፕሬተር ከሚባሉት አንዱ ነው ማለት ነው። የሆነበት ምክንያት በሀገራችን እንደምታውቁት የምንጠቀመው ኢነርጂ ሃይድሮ ነው። ስለዚህ ኢትዮ ቴሌኮም አንዱ እሱን ይጠቀማል። ከዛ ባሻገር ግን በተለይ በገጠር ያለው ማህበረሰባችንን ለማገልገል ደግሞ የሶላር ኢነርጂ እንጠቀማለን። ሃይብሪድ ነው የምንጠቀመው። ይሄ በከፍተኛ ሁኔታ አሁንም አየር ንብረት ብክለትን ከመቀነስም አንፃር አካባቢን ከመጠበቅም አንፃር ማለት ነው ትልቅ አስተዋጽኦ የሚኖረው ነው። ማህበረሰባችንን ኮኔክት ከማድረጋችን ባሻገር አየር ንብረታችን እንደዚሁም እየጠበቅን ነው ማለት ነው። ስለዚህ ለኢትዮጵያ ለምታደርገው የአረንጓዴ ኢኮኖሚ ግንባታ ኢትዮ ቴሌኮም ትልቅ አሻራውን እያሳረፈ እንደዚሁም የአረንጓዴ ኢኮኖሚ ግንባታው እንዲፋጠን የራሱን አስተዋጽኦ እያደረገ ነው። ከዚህ ባሻገር እንደምታውቁት ስማርት ሲቲ ግንባታ ውስጥ አንዱ የሚያስፈልገን ደግሞ ስማርት ሞቢሊቲ ነው። ለዛም ደግሞ በተለያዩ ቦታዎች ወደ 9 የሚሆኑ የኢቪ ቻርጂንግ ስቴሽኖችን ገንብተናል ማለት ነው። ይህንን በማድረጋችን እንግዲህ አንደኛ ከተሞቻችን ላይ ያለውን ማዘመንን ስራም እያገዝን የአረንጓዴ ኢኮኖሚ ግንባታንም እንደዚሁ እያፋጠንን ነው ማለት ነው። ይህን ስናደርግ ከዛሬው በተለይ ከምናደርገው የአረንጓዴ አሻራ ማሰረፍ ጋር በቀጥተኛ ቁርኝነት ያለው እንደምታዩት ከ425,000 በላይ መኪኖች ከባለፈው እንግዲህ ከአንድ አመት በላይ ነው ይሄን አገልግሎት ከጀመርን ማለት ነው ቻርጅ ለማድረግ ችለዋል። ይሄን በማድረጋቸው ወደ 13.8 ሚሊዮን የሚሆን ኪሎግራም የካርቦን ኢሚሽን ሬዲዩስ ማድረግ ችለናል ማለት ነው። ይሄ ትልቅ አስተዋጽኦ ነው ያለው ለአረንጓዴ ኢኮኖሚ ግንባታ እንደዚሁም ደግሞ ልቀትን ለመቀነስ ምቹ ሆነ አካባቢ እንዲኖረን የአየር ንብረታችንም እንደዚሁም ደግሞ ለመከላከል ለመጠበቅ ማለት ነው። ስለዚህ ይህን ስናደርግ ምን ማለት ነው ካላችሁ ወደ 68,000 ቨርቹዋል ዛፎችን ተክለናል ወይም 13.8 ሚሊዮን ኪሎግራም ካርቦን ኢሚሽን መቀነስ ካስፈለገ ወደ 68,000 የሚሆኑ ዛፎችን መትከል ነበረብን ማለት ነው። ስለዚህ በሌላው
ዛሬ እንደምናሳርፋቸው ዛፎች ሁሉ ቨርቹዋል ዛፍም እየተከልን ነው ማለት ነው። ስለዚህ ይሄ አረንጓዴ ኦፕሬተር የሚያሰኘው አንዱ ይሄ ነው። በአጠቃላይ ኩባንያችን በዚህ መልኩ ሁለንተናዊ የሀገራችንና የማህበረሰባችን ተጠቃሚነት ለማረጋገጥ እየሰራ ይገኛል።